አንድ ጥያቄ ብቻ ልጠይቅ። ጠይቀኝ። ዛሬ ለምን መጣ? ንገረኝ፣ ዛሬ ለምን መጣ? ያንን የመሰለ ፍቅራችንን ጥላ አይደል እንሄድከው? እዚህ ነኝ እንኳን አልገኝም። ንገረኝ እስኪ። አሳዝኜ ወይም አስቀይሜህ ነበር? ጽኑ፣ ታሪኩ ብዙ ነው። ሁሉንም ነገር ያደረኩት ለፍቅራችን ብዬ ነው። ለፍቅራችን ስትል ነው ሜዳ ላይ ጥለኸኝ ሄድከው? አዎ ለፍቅራችን ብዬ ነው። ለየትኛው ፍቅር ንገረኝ፣ ለየትኛው ፍቅር? ይህንን ፍቅር እኮ አልኖርክነትም። ይህንን ፍቅር ጥለኸው ነው ሄድከው። ይህንን ፍቅር ለሌላ ሰው አሳልፈህ ነው የሰጠው። አይደለም ጽኑ፣ ይህን ውሳኔ ባልወስን ኖሮ አሁን ተመልሼ መጥቼ አላገኘሽም። አሁን በጣም ነገሮች ተበላሽተዋል። በጣም ብዙ ነገር ተበላሽተዋል። ምንም አልተበላሽም። መጥቷል እንዴ? ምንም የተበላሸ እባክህን፣ እኔ መሄድ ነው የምፈልገው። ወዴት ነው የምትሄጂው? ሰማኛለህ ባቢ፣ በጣም ብዙ ነገር ይበላሻል። አይሆንም ጽኑ፣ እባክህን ከዚህ እንደወጣለኝ። ድጋሜ ላጣሽ አልፈልግም። እባክህን ባቢ፣ እኔ መሄድ አለብኝ። ወዴት ነው ቆይ ጥለሽ የምትሄጂው? ጽኑ፣ እኔስ ሌላ ህይወት አለኝ። ምን ሌላ ህይወት? ከኔ ውጪ እኮ ከኔ ውጪ? ባቢ እባክህን ልቀቀኝ፣ መሄድ አለብኝ። ባቢ ልቀቀኝ እባክህ፣ እባክህን እያሳመምከኝ ነው። ልቀቀኝ፣ መሄድ አለብኝ። እባክህን እንደዚህ አታድርግ። እባክህን ልቀቀኝ፣ መሄድ አለብኝ። ባቢ እባክህን ግዴታ መሄድ አለብኝ፣ ልቀቀኝ። እንደምታስበው እኮ ነገሮች ቀላል አይደሉም። በጣም ብዙ ነገር አበላሽተሃል። ባቢ እባክህን ባቢ፣ ምን እያደረግህ ነው? ልቀቀኝ ባቢ፣ ልቀቀኝ። ምን እያደረግህ ነው? እባክህን የእጅን ስራ አትስራ፣ ልቀቀኝ ባቢ፣ እባክህን ልቀቀኝና ልሂድበት። እዛ ሌላ የምኖርበት አላማ አለኝ፣ ልቀቀኝ። አንተ የትም ጥለኸኝ ዛሬ መጣህና እዚህ ልታስቀረኝ አትችልም። ሰምተኸኛል? ልታስቀረኝ አትችልም፣ ልቀቀኝ። ትሰሚኛለሽ ጽኑ፣ ለእኔም ለአንቺም ጥሩ የሚሆነው ተረጋግተሽ በተረጋጋ መንፈስ ነው። በተረጋጋ መንፈስ ወይ ለመስማት እየሞከርኩ ነው፣ ግን ደግሞ እኔ ምንም ላደርግ አልችልም። በቃ ነገሮች ተበላሽተዋል እያልኩ ነው። ለምን አትሰማኝም? ቆይ ለምንድን ነው የማትረጂኝ? እባክህን በቃ ይሄን ነገር አቁም ባቢ። አልችልም ጽኑ፣ ከዚህ በኋላ ብቻዬን ልሆን አልችልም። አንቺን ማጣት አልችልም። እኔም ደግሞ ማላጣቸው በጣም ብዙ ነገሮች ተፈጥረዋል። እባክህን ተረዳኝ እባክህን ባቢ፣ ልቀቀኝ። አሁን መሄድ አለብኝ። ለአንተም ጥሩ አይደለም። እባክህን እየለመንኩ ነው። ይሄ ነገር ለአንተም ጥሩ አይደለም። እባክህን ባቢ፣ ድጋሚ ላጣ አልፈልግም። ልቀቀኝ። ምን እያልክ ነው ባቢ? እንዴት ድጋሚ ትገለኛለህ? በጭራሽ አልገደልኩሽ፣ እያዳንኩሽ ነው። አትሳሳት። በጭራሽ እኔን እያዳንከኝ አይደለም። ይልቅ ቀልዱን ተውና አስወጣኝ ከዚህ። አልችልም ባቢ ተው እንጂ። ድንገት የሆነ ቀን ሜዳ ላይ ጥለኸኝ የሄድክ ሰውዬ ዛሬ መጥተህ ላንቺ አስባለሁ ላንቺ ሞታለሁ የምትለኝን ነገር አቁም። ደስ አይልም። ጽኑዬ፣ ያልኩት ነገር በሙሉ እውነት ነው። አንድም ውሸት የለውም። እባክሽን ተረጂ ባቢ። እባክህ እስኪ ከቻልክ እኔንም ለመረዳት ሞክር። እኔ እዛ ቤት በጣም ብዙ አንጠልጥዬ ያስቀረሁት ታሪክ አለ። ወደዛ ቤት ግዴታ መመለስ አለብኝ። እሱን አታስቢ። ደውለሽ ደህና መሆንሽን ካልነገርሻቸው ነገሩ ቀላል ነው። ከፈለግሽ እኔ እንዳንቺ ሆኜ ቴክስት መላክ እችላለሁ።
አይ ባቢ እንደሱማ አታደርግም፣ በጭራሽ አታደርገው። አዝናለሁ፣ ግን ደግሞ አደርጋለሁ። አንተ ግን ምን አይነት ሰው ነህ? ቆይ በጣም ተለውጠሃል እኮ። እኔም ማውቀው ባቢማ ይሄ አይደለም። ጽኑ፣ እኔ ሳልሆን አንቺ ነሽ ራስ ወዳድ ሆነሽ ያለሽው። እባክህን ባቢ ተው እያልኩ ነው። እባክህን ተው ባቢ። ቆይ ምንድነው የምናደርገው? እሺ ምን እናድርግ? ቆይ ልጅቷን ምን ለወንድ በቃ የበላችን እኮ አልጨዋለ ለወዴት ሄደች? እሺ ይባላል። እሺ ሮቤል እኔ በቃኝ እማዬ፣ ከዚህ በላይ ምንም መጠበቅ አልችልም። እንዴ ቆይ እስኪ በዚህ ምሽት ወደ ልትሄድ ነው? አንተ አብዳል እንዴ? እባክህ እያሱ ትንሽ ተረጋጋ። ደግሞ ትንሽ እንጠብቃት እንጂ። አራርፈ ቁጭ በል እባክህ። የት ልትደስበህ ነው? እስኪ ፖሊስ ጋር መሄድ አለብን ሮቢ፣ አይመስልም? እኔ ነገሩ ምንም እያማረኝ አለ። ትንሽ ብትረጋጉ አይሻልም? ሰዎች አይ እማዬ፣ ቶሎ መሄድ ይኖርብኛል። በቃ እኔ መሄድ አለብኝ። ምንድን ነው? ጽኑ ናት። ቆይ ባቢ የምር አደረግከው? አዎ የኔ ቆንጆ አደረኩት። ግዴታዬን ማድረግ አለብኝ። ነገሮችን በዚህ መንገድ ለማስተካከል አስበህ ከሆነ ልክ አይደለም። ራስን ማይሆን ነገር ውስጥ ነው እየከተትክ ያለው። ጽኑ ግን የእውነት በጣም ጨካኝ ሰው ነሻል። ይገርማል በጣም። ጭራሽ ነው የሆንኩኝ ጨካኝ? ጽኑ ምንም እኔን ለመረዳት እየሞከርሽ አይደለም። አውቃለሁ በአንድ ቀን ተረጅኛለሽም። ጊዜ ይፈልጋል። እባክሽን እንደዛ ብለህ ካሰብክ በቃ እኔን ተወኝ። ቢያንስ ትንሽ ጊዜ ስጠኝ። እኔም እዛ ቤት ያለውን ነገር ላስተካክል። ከዚህ ሳትሄጂ ሁሉንም ነገር እናስተካክሏለን። የኔ ቆንጆ አታስቢ። ባቢ ወይ ጽኑዬ፣ ደረቅ ነህ። አውቃለሁ የኔ ቆንጆ ደረቅ ነኝ። እባክህን አታስጨንቀን አንተ ልጅ እባክህ። ቆይ ምንድን ነው የሚለው ቴክስቱ? ለምን አትነግረንም? ይኸውልህ እያሱ በጣም እያስጨነቀን ነው። ቆይ ምንድን ነው የሚለው ቴክስቱ? ሮቢ ደህና አይደለችም? ለምን ሆና ነው? ቆይ እስኪ ቆይ እንዴት? ኧረ እኔ በጣም እየተጨነቅኩ ነው። ቆይ ቴክስቱ ምንድን ነው የሚለው? ለምን አትነግረኝም ሮቢ? ቆይ እንዴት ድንገት ተነስታ እንደዚህ አይነት ውሳኔ ትወስናለች? ኧረ እባካችሁ ምንድን ነው ነገሩ? ቆይ ጽኑዬ ምንድን ነው የሆነችብኝ? እኔ ባፌ ልትወጣ ነው ልቤ። እባካችሁ ንገሩኝ። ሮሚ ተረጋጊ። ምንም የሚያስደነግጥ ነገር የለውም። እንዴት? ምንድን ነው የተፈጠረው ነገር? ይኸውልሽ ሮሚ፣ ጽኑ ቴክስት ልካ ነው። ቴክስቱ ደግሞ የሚለው ብቻዋን መሆን እንደምፈልግና ከከተማ እንደወጣች ነው እና ደግሞ ስልኬ ላይ ስራ ስለሚችል እንዳሰቡ ብላለች። እንደዛ አለች? ውይ ተመስገን። እንደዛ ከሆነ ጥሩ። እያሱ አንድ መኝታ ቤት ላውራ?
ይቻላል ሮቢ። ይህቺ እስስት ማትረባማ የሆነ ነገር አስባለች። ይሄ ቴክስት ምናምን እያለ የሚጃጃለው ነገር ደግሞ ምንም አላሳመነኝም። ቴክስቱ ሊያሳመነኝ አልቻለም። እቺ ብሌን ደግሞ የት ሄዳ ነው አሁን? ይሄን ነገርማ ልደርስበት ይገባል። አንቺ ደግሞ የት ሄደሽ ነው? መኝታ ቤት ምን ታደርጊያለሽ? ይኸውልሽ ጽናት የሆነ ደብዳቤ ጽፋለች። ብሌን ጽናት ደብዳቤ ጽፋለች። ነገሩ ደግሞ ምንም አላማረኝም። የሆነ የተወሳሰበ ነገር አለ። ይሄ ነገር ጥሩ ነገር አይደለም የሚታየኝ። እስኪ አንቺ ልጅ ነቃ በይ፣ አትደንዝዥ። ሁሉ ጊዜ አንድ ሰው ከመሬት ተነስቶ ምንም ሳያረግ ምንም ሳይሆን ወጣ ማለት ወይም ደግሞ ተሰወረ ማለት የሆነ ተደብቆ የሚያደርገው ሴራ አለ ማለት ነው። እንዴ አንቺ ልጅ እንዴ መቼ ነው እሺ ነቃ የምትዩ? እስኪ ነቃ በይ። እስኪ እናቷ ልጅ ሁኚ። የሆነ ነገር የሚያስበችው ነገር አለ። ይሄን ደግሞ እንደምንም ብለን እኛ መድረስ ይገባናል። ይሄ ደግሞ ለኛ ወጥመድ ማለት ነው። የሆነ መላላጣ ግን ደግሞ ብሌን ያንቺ እገዛ ያስፈልገኛል። እንደምታየኝ እኔ ውርቸር ላይ ነኝ ቁጭ አልኩት። ስለዚህ ይቺ ልጅ ሳትቀድመን እኛ መቅደም አለብን። ገባሽ? ጎበዝ የኔ ልጅ። ወይ ኖሮማል ስንቱን አጥፍቼ ይችን ማትረባ ቁጫጫ ሆነችን መጣል ያቀተኝ። ወይኔ 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 ወይኔ። ለማንኛውም አሁን አንቺ ነኝ ምን በቃ እንዲሁም አትምጪ። ይኸውልሽ እያሱና ማነው ይሄ ሮቤል የሆነ ነገር ላዋራ ተባብለው ሄደዋል። ስለዚህ በደንብ አዳምጫቸው እሺ፣ ምን እንደሚሉ ሰማሽኝ አይደለ? በደንብ አድርገሽ ስሚና አጣርተሽ ንገሪኝ። ግን አደራሽን እንዳትታይ ጎበዝ። ወይኔ ጽናት መቀለቻ ልሆን ትቀልድብኝ። ስንቱን ጥዬ እንዳላለፍኩ ወይኔ በመጀመሪያ እኮ ያጠመደችኝ እዚህ ጋር ሽባ ያደረገች ይለት ነው። የእሷ ስራ ሁሉ ነገር የተሳካላት። አንተ አላውቅም፣ ግን ልቤ ይህን ቴክስት ጽናት እንዳልጻፈችው ይነግረኛል። የሆነ ያልደረስንበት ነገርማ አለ። እኔ እንጃ ሮቢ፣ ምንም ነገር አላውቅም። እሺ እሷ ካላከችው ማን ሊሆን ይችላል? አላውቅም፣ ግን የሆነ የተፈጠረ ነገር አለ። እኔ ምንም ቴክስቱን አላመንኩት እኮ። ስለዚህ እኮ ምንም ጊዜ ማባከን የለብንም። ፖሊስ ጋር መሄድ አለብን። አይ እንደዛማ ማድረግ የለብንም። ምናልባት እኔ እንዳሰብኩት ከሆነ ጽናት ላይ ጉዳት ሊደርስበት ይችላል። እንዴት ማለት? ቆይ አንተ ምንድን ነው ያሰብከው? እያሱ ሁሉም ነገር እኮ ግልጽ ነው። ደግሞ እኔና ጽናት ብዙ ነገሮችን እናወራለን። ከዚህ በፊት ሮማን ጽናት ላይ ብዙ ነገር እንዳደረገችባትም አውቃለሁ። አሁንም ደግሞ ለዚህ ቤት ስትል ምንም ነገር ታደርጋለች። ስለዚህ ይሄ ነገር የጠፋ አይመስለኝም። የሮማን እጅ ሳይኖርበት አይቀርም። ልክ ነው ሮቢ። ርቆ ከመሄድ መጀመሪያ አጠገባችን ካለ ሰው መጀመር ጥሩ ነው። እያሱ አተ እያሱ ወዴት ይክ አሎ ሮቢ፣ የሆነ ነገር ለማሰብና ለማስታወስ እየሞከርኩኝ ነው። ብቻ እዚህ ተጎልቼ ያችን ከፍ እንዳትቀድመኝ። ምንም ነገር ሁሉ እያማረኝ አይደለም። ሁሉ ነገር መጥፎ እየሸተተኝ ነው። ወይኔ ሮማን ይቺን ማትረባ እላላይ ተጣብቃ እንድትጫወትብኝ ወይ ጽናት፣ እንደዚህ አንጀቴ እንዳሳረርሹ አሳርሬ ነው የምለቅሽ። ወይኔ ሮማን፣ እንደዚህ
ሽባው እዚህ ተረጋግተን መቀመጣችን ምንም ሰላም እየሰጠኝ አይደለም። እባክህ የሆነ ነገር እናድርግ። ይኸውልህ እያሱ፣ ሆነ ነገር ከማድረጋችን በፊት ሮማንና ብሌንን ቁጭ አድርገን እጃቸው ካለባቸው መጠየቅ አለብን። ደግሞ እርግጠኛ ነው ነገር ይኖራል። እኔና ጽናት እኮ በጣም ብዙ ህልም ነበረ። ባልና ሚስት ሆነን የተረጋጋ የፍቅር ህይወት ልንመራ ጫፍ ላይ ደርሰን ነበረ። የእውነት እዚህ ጉዳይ ላይ ብሌንና ሮማን እጃቸው ካለበት ሮቢ አልለቃቸውም። እሺ በቃ ለማንኛውም አንተ በስሜታዊነት መጥፎ ነገር እንዳታደርግ። አንተ ወረድ፣ እኔ እዚህ ትንሽ ልቀመጥ። እሺ ሮቢ። በቃ እማዬ እውነቱን ንገሪኝ። የጽናት ማጥፋት ላይ እጅሽ አለበት አይደል? ምን ማለት ነኝ? ምን እያወራ ነው አንተ? ጤነኛ አይደለም። ምን ብዬ ነው እጅ የሚኖረው? እማዬ እውነቱን ንገሪኝ፣ እጅሽ አለበት። እኔ ምንም አውቀው ነገር የለኝም እያሱ። እንዴ ያማል እንዴ? እንዴ በሽተኛ ነው? ጤነኛ አይደለም እንዴ? አንቆ ሊገለኝ ነው እንዴ? ወይኔ ሮማን፣ ወይኔ ሮማን! እንዴ እኔን እያሱ፣ አንተ ማትረባ አሳይሃለሁ። ቆይ እንዴ ወይኔ ቁጭ ማለቴን አይቶ ዛሬ ውልተን ላይ መሆኔን አይተህ ነው እንደዚህ ያነካኝ? አሳይሃለሁ። ቆይ አንድ ቀን ለኔ ቀን ይወጣል። አሳይሃለሁ። ጭራሽ እኔን ያነቀኝ ለሴት ብለህ አንተ። ይሄን አላውን አዙረዋለች። ምን እንዳደረገችው አላውቅም። እንዴ ሊገለኝ ነው እንዴ ጀዝባ? እንዴ
ነው የሚያመው? ጽኑዬ እኔ እኮ አንቺ ማስጨነቅ ፈልጌ አይደለም፣ ግን ደግሞ ከኔ የበለጠ አንቺ ራስሽን ታውቂያለሽ። ከዚህ ለመሄድ ነው የምትፈልጊው እና እባክሽ። እሺ ለመረጋጋት እሞክራለሁ። ከዛ በፊት ግን እጄን ፍታኝ። እርግጠኛ ነኝ ጽኑዬ? አዎ እርግጠኛ ነኝ። እባክህን እጄን ፍታኝ። የኔ ውድ ሌላ ነገር አስበሽ ከሆነ ግን እርግጠኛ ነኝ ሌላ ሰው አግብተሽ ከገደልሽኝ የበለጠ ዛሬ ላይ ትገኝኛለሽ። ምን ሆነሃል? ቆይ ስለመገዳደል ነው የምታወራው? ይልቅ በጣም እጄን እያመመኝ ነው። እጄን ፍታኝ። እሺ ፈታሻለሁ። በጣም አመሰግናለሁ። አሁን ወከቡን ለቅሶን ትተን እስኪ በሰላም እናወራ። እኔም የከፈልኩትን መስዋዕትነት ፍሬ እንዲያፈራ እናደርግ። አልዋሻም ባቢ፣ አሁን ላይ አንተ ወደ ህይወቴ ስለመጣ በጣም ብዙ ነገሮች ቀለውልኛል። ግን ደግሞ ነገሮችን ተነጋግረን መግባባት ይኖርብናል። እሺ በምን ዙሪያ ነው አውርተን የምንግባባው? ግን ደግሞ ከማውራታችን በፊት ራብኝ እያልሽ ነበር። እባክሽ የሆነ ነገር ቅመሽ። እሺ አሁን በጣም ስለራበኝ እበላለሁ። ጎበዝ፣ አሁን ባህር እየገዛሽ ነው። ባቢ አንድ ጊዜ ስልኬን ትሰጠኛለህ? እሱ እንኳን አይሆንም፣ ግን ደግሞ ከበላም በኋላ ማውራት እንችላለን። እሺ ይልቅ ከዛኛው ክፍል እራት ይዤ ልምጣ። ልሰርሽ ወይስ ትታምኛለሽ? አታምነኝም? እመነኝ እንጂ። ቆይ በዚህ ምሽት ምኑን አውቄ ወዴት ሄዳለሁ? አምንሻለሁ እኔ ቆንጆ። ባቢ በህይወት ኖሮ ፊት ለፊት እሱ ማየት ለኔ ከምን በላይ ማየት ማንም ማወቅ የለበትም። ድጋሚ ገልብኛል። ግዴታ መሄድ አለብኝ። ባቢ መሰወር በዙሪያ የሮማን እጅ እንደነበረበት ግልጽ ነው። ወይኔ ሮማን በሌለሽበት ሊደፋኝ፣ አንቺን ዞር ዞር ብለሽ አጣረጽልሽ መጥቶ ሊደፋኝ፣ አንቆ ሊገለኝ። ደማዬ በቃ አሁን እኮ ላንቺ እንደዚህ መሆኑ ምንም ጥቅም እኮ የለውም። በቃ አንድ ጊዜ ያለፈ ነገር ነው፣ አልፏል። እንዴት እረጋጋለሁ ብሌን? እያየሽ እኮ ነው እንዴት እንደሚያደርገው። እሺ እማዬ፣ ይልቅ አሁን ምንድን ነው የማደርገው? እስኪ ንገሪኝ። እኛም እናደርጋለን፣ ሁሉንም እንዳመጣጡ እንሸኛለን። ግን አጉል ሴራ ውስጥ ገብታ ከሆነ ድምጿን ያጠፋችው መልሱን ግን አችለውም። አዎ እማዬ፣ እዚህ ድረስ ማለፍተን በፍጹም ስራችን መበላሸት የለበትም። በጭራሽ አይበላሽም። እሱን አታስቢው። ይልቅ ባለፈው ከቢሮ የሰረቅሽውን ፋይል ለአሁን ይጠቅመናል። አሁን እሷ አለመኖሯን አይተን በደንብ አድርገን እናስተካክላለን። አይ እማዬ፣ ተግባሩ ላይ እኮ በጣም አንደኛ ነሽ። እኔ አሁን ጭራሽ ይሄን ነገር አላሰብኩበትም ነበር። እኔ ግን በደንብ አስበዋለሁ። ይልቅ ደህና ቦታ ነው አይደል ያስቀመጥሽው? አዎ እማዬ፣ ምንም ነገር አታስቢ፣ ደህና ቦታ ነው ያስቀመጥኩት። ጎበዝ የኔ ልጅ፣ እንኳንም ወለድኩሽ። አሁን ጽናት ሁሉንም ነገር ትታ ብን ካለች አንቺ ታስተዳድሪያለሽ። ይኸውልሽ ጽናት እኮ እያሱን ያጠመደችው ለንብረቱ ብላ ነው እንጂ እያሱን ወደው እንዳይመስልሽ። እሺ አዎ እማዬ፣ ደግሞ ልክ ነሽ። መቼም ቢሆን እሷ እኛ ልትበልጠን አትችልም። ይልቅ አሁን ከምግብ በፊት የምወስደውን መድኃኒት አምጪልኝ። ይዘፍጥኝ አሳየዋለሁ። የጀዝባ በገዛ እጅ ዘጋ ከተጣለበት በለቀምኩት እኔ ላይ እንደዚህ ይሆን? በሱ ምክንያት ነው እንደዚህ ሆንኩት። በሱ ምክንያት አሳየዋለሁ። ሮማን አይደለሁ። ነፍሴ ስጥ አርጓት እስከሚገለድ እንደው ነፍሴ እስከምትወጣ ድረስ አለቃቸው። ቅድም እኮ ሰርቶ ነበረ። አሁን ደግሞ ደጋግሜ በሞክርም እሺ ያለኝ አይደለም። ይሄ ነገር ግን ኔትወርክ አይመስለኝም ሮቢ።
እኔም እኮ ነገርኩ እያሱ። ብቻ ግን ተጨንቄያለሁ። የሆነ ነገርማ አለ። ልክ ነው ሮቢ፣ የሆነ ነገርማ አለ። አይዞሽ እሺ። ከአሁን በኋላ እንዳትጨነቂ። ስልክሽን ዘግቼዋለሁ። ባቢ፣ ይሄ ነገር በዚህ ሰዓት ወዴት እያመራ እንደሆነ ሁለታችንም አናውቅም። ምናልባት ጥሩ ላይሆን ይችላል። ታው ወዴትም ያምራ። እኔ አሁን ላይ ማንንም ማልፈራ ሰው እንደሆንኩ ነግሬሻለሁ። ይልቅ አሁን ምግቡን ላምጣ። እኔም ከብዙ ጊዜያት በኋላ በአንተ እጅ ስለምጉርስ በጣም ደስ ይለኛል። እሺ። ፈጣሪ መቼ ይሆን እስከ መቼ ይሆን እዚህ ጋር ተኝቼ የምቀረው? እማዬ እስኪ ተነሽ ብለን እሱን ስጅ እንጂ ቆይ ላንሳሽ እንዴ? አይ እንደዚህ ትወስጃለሽ? እሺ ቅድሚያ ውስጥ ብርጭቆ እኮ ላመጣ ቤታች ስላሉ ደብሮኝ ነው። እኔ የምልሽ ምን አዲስ ነገር አለ? እማዬ ምን አዲስ ነገር ይኖራል? እንዳጣራሁት ከሆነ የጽና ስልክ አንድ ጊዜ ጠርቶ መልሶ ነው የዘጋው። ስለዚህ በቃ እንደጠፋችና እንደተሰወረች ግልጽ ነው። ስለዚህ የሆነ ነገር አለ። የሆነ የሚያግዛት አንድ ሰው ከጎኗ አለ ማለት ነው። ካለበለዚያ ጽናት ይሄን ያክል አቅሙና ወኔው አይኖራትም። እሺ ሰው አለ እንበል፣ ግን ያ ሰው ማን ነው? እሱን አይደል ማጣራት ያለብሽ? እሱን እኮ ነው በጣም በጥንቃቄ ማጣራት ያለብሽ። አሁን ሂጂና ምን እንደሚወሩ ምን እንደሚያደርጉ አጣሪ። በመሀከል ደግሞ ስልክ ሊደውል ይችላል። ስለዚህ ቀስ ብለሽ የሚያወሩትን ነገር ሁሉ እነሱን ባላይ ሆነሽ የሚያወሩትን ነገር ሁሉ ልቀሚ። ገባሽ አይደለ? በምንም መንገድ ቢሆን ተንሿከሽም ቢሆን በምንም መንገድ ቢሆን ይችን ነገር አጣርተሽ ለኔ ቤተሽ ተነሽ። የሆነ ነገርም አለ። ወይኔ ሮማን መያዜ ነው እንደዚህ ያደረገኝ። በቃ እሺ ሂጅ። አይ በሷ ምክንያትም አዝገተኛች ፋታ አልሰጣትም። በሷ ምክንያት ነው እንደዚህ ሆንኩት። ሮቢ ሰላም ነው? በእናትህ ምን አዲስ ነገር አለ? ምንም አዲስ ነገር የለም ብሌን። ቅድም እንዳጋጣሚ ስልኳ ጠርቶ ነበረ፣ ግን ወዲያውኑ ተዘጋ። እና ቆይሽ ታዲያ መፍትሄው ምንድን ነው ሮቢ? እኔ እኮ በጣም ግራ ተጋባው። እኛም እንደዛው ብሌን፣ ግን ደግሞ በሎኬሽን እሷ ያለችበትን ቦታ ለማወቅ ሞክረን ነበር፣ ግን ደግሞ ስልኳ ዝግ ነው። ምን አይነት ነገር ነው በፈጣሪ? ብቻ ግን ጽንየውን ነገሩን እንዳይሆን የእውነት ብታይ እዚሁ እኮ ብንባል ይሻለናል። የእሷ ድምፅ ሲጠፋ ለእኔ በጣም ጭንቀት ነው። ሮቢ ነገ ፖሊስ ጣቢያ ሄደን እናመለክታለን። ጽናት ምንም ደህና አትመስለኝም።
ሮቢ እውነት ወንድሜ ከምታስበው በላይ ነው የተጎዳው። ደግሞ ልክ ነው። በቃ እነሱ ብታደርጉ ሳይሻል አይቀርም። አላቅም ብሌን፣ እኔ እንኳን ምን ማድረግ እንዳለብኝ አላቅም። በዛ ላይ ደግሞ ጽኑ አደራዬ ናት። ጋሽ ግርማ አደራ ብሎኝ ነበር። እኔ ግን አደራዬን መወጣት አልቻልኩም። ኧረ እባካችሁ ሮቢ፣ ዝም ብላችሁ እኮ ነው የማይሆን ነገር እያሰባችሁ ያላችሁት። በቃ ምናልባት እኮ ቴክስቱ እውነት ሊሆን ይችላል። በቃ የራሱ የሆነ ጊዜ ፈልጋ እኮ ይሆናል። በጭራሽ ብሌን፣ እንዴ ጽናት እኮ ማንም የላትም። ቆየት ልትሄድ ትችላለች። ብትሄድ እኮ ጋሽ ግርማ መቃብር ጋር ነበረ። እዛ የተሰማትን ታፍሳ ትመለሳለች እንጂ እንዴት እንደዚህ? አይ ሊሆንም አይችልም፣ እንደዛ አይሆንም። ከዚህ በኋላ እንግዲህ መቼም አትመጣም። ባይሆን እስከ ጧት ድረስ እናያት። አዎ ብሌን፣ እስከ ነገ ካልመጣች ሆነ ነገርማ ማድረግ አለብን። ወይኔ እህቴ ሮቢ፣ ብቻ ግን አንድ ነገር ሆናብኝ ብቻ እንዳይሆን። ይኸውልህ እኔና ጽናት እኮ አሁን መጣላታችንን አሁን ሰላም አለመፍጠራችንን አይደለም ማየት። በጣም ከምታስበው በላይ ለእኔ ከህዝብ በላይ ነበረች። እውነት በቃ እንደነገርኩ ነው። ከዚህ ቤት ድምጿ ሲጠፋ ማለት በቃ ለእኔ ጭንቀት ነው። ብቻ ግን አንድ ነገር ሆናብኝ እንዳይሆን ጽኑዬ፣ እውነትን አልችልም። እኔ ካለሷ ምንም ነገር ነው ማድረግም አልችለው። ብሌን ምን እየሆንሽ ነው? ኧረ እባክሽ ተረጋጊ። ሮቢ እስኪ ንገረኝ፣ እንዴት ነው መረጋጋት የምችለው? እንዴት ነው ተረጋጊ እያልከኝ ያለው? በጣም ወዳት በጣም መሳሳላት እህቴ እኮ ናት የጠፋችው። እሺ እንዴት አድርጌ ነው የምረጋጋው? ንገረኝ እባክሽ ብሌን። ለምን ነው የምታለቅሺው? አንቺ ማልቀስ ለእሷ መጥፎ ነው። እባክሽ ተረጋጊ። እና ታዲያ ምን ችግር አለ? ለእሷ ወጥቶ መቅረት የኔም ባንደውም ወጥቶ የሚያስቀራት ከሆነ በደንብ ነው የማለቅስላት። አይ ብሌንዬ፣ ነባሽን እኮ ለትወና ብትጠቀሚው የት ደርሰሽ ነበር? ግን ደግሞ በዛው ስቶ ካስቀራትማ በደንብ ነው የማለቅሰው። እና ባጭሩ ታሪኩ ይሄ ነው። ሁሉንም ነገር ያደረገችው ሮማን ናት። አንቺ እንዳትገልሽ ብዬ ነበር ካንቺ ራኩት። ግን ደግሞ አንቺ ማስጨነቋና ማሰቃየቷን አልተወችም። እኔ ሮማን ይሄንን ነገር ብታደርግ ምንም አይገርመኝም። ምክንያቱም እኔ ላይ በጣም ብዙ በደል አድርሳለች። ያው ስጋዬ መሬት ገብቶ አልተቀበረም እንጂ እኔንም እንደሞት ቁጠረኝ። ቃል እገባልሻለሁ፣ ሁሉም ነገር ያበቃል። ቤትሽም ሆነ ጋሽ ግርማ ደሙን ገብሮ ያመጣውን ድርጅት በእጅሽ ይገባል። እኔ ግን አሁን ላይ በጣም አንድ የሚያሰጋኝ ነገር አለ። ጽኑ፣ ስጋትሽ ይገባኛል። ግን ደግሞ እኔን ከአንቺ ጋር ማንም ሰው ሊለየኝ አይችልም።
እኔ እኮ ከቅድም ጀምሬ ልሄድ ስለ የነበረው ስለመጣ ደስ ሳይለኝ ቀርቶ አይደለም። በቃ አንተ ተመልሰህ እንደመጣ ካወቅ ይገሉብኛል ባቢ። ምክንያቱም ሮማን አልጋ ላይ መሆኗን አትይ፣ ብሌን አብራት ነች። እያሱም እንደዛው። ብሌንን ደግሞ ድሮ እንደምታውቃት አይነት ሴት አይደለችም። የእውነት በጣም ተቀይራለች፣ አውሬ ሆናለች። ስለዚህ አንተ ድጋሚ መምጣትህን ካወቁ ሁሉም ተጋግዘው ነው የሚገሉብኝ። ለእኔ እንኳን አታዝንልኝም እንዴ? ስንታችሁ ልጣ? በቃሽ፣ እኔ በጣም ናፍቀሽኛል። አልናፍኩሽም? እኔም እኮ እንለያይ እያልኩ አይደለም፣ ግን ደግሞ ግዴታ ወደዛ ቤት መመለስ አለብኝ። ከዛ ነገሮችን እናስተካክላለን። አሁን ላይ እንደዚህ ስሜታዊ የሆነን የምናደርገው ነገር ልክ አይመጣም። ብዙ ነገሮችን ያበላሽብናል። ጽኑ በቃሽ። አሁን ያልናፈኩሽም? የእውነት በጣም ነው ናፈቀኝ። የኔ ውድ የሚገርም ሌሊት አሳልፈን አይደል?
ምን ነው ዝም አልሽ? ጽኑ